በአዲስ አበባ ሀገረ ስብከት የየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ጸበል ቤት ግቢ ውስጥ የሚገነባው የቤተ ሰሊሆም ጠቅላላ ሆስፒታል የግንባታ ስራ እየተፋጠነ መሆኑ ተገለጸ። ይህ የጤና ተቋም ቤተክርስቲያኗ ከመንፈሳዊ አገልግሎት ባሻገር ለህብረተሰቡ የስጋ ደዌ ሕክምና አገልግሎት ለመስጠት ያላትን ጽኑ ቁርጠኝነት የሚያሳይ ሲሆን ዘመናዊና ሁሉን አቀፍ የጤና አገልግሎትን ለመስጠት ታስቦ የተዘጋጀና ለማጠናቀቅ ታስቦ እየተሰራ ያለ ሲሆን የተለያዩ የገቢ ማሰባሰቢያ ፕሮጀክቶችን ነድፎ እየሰራ መሆኑን የህንጻ አሰሪ ኮሚቴው ገለጻ አድርጓል። ሰሊሆም ሆስፒታል ግንባታ ከጥንት ጀምሮ የተለያዩ ስራዎች ሲሰሩ የቆዩ ሲሆን የደብሩ ጸበል አገልግሎት የሚሰጥበት 2500 ካሬ ሜትር ከሆነ ቦታ ላይ 1000 ካሬ ሜትር ላይ አጠቃላይ የምህንድስና ግምቱ 405 ሚሊዮን ብር የሆነ ባለ 15 ወለል ህንጻ ለግንባታ የሚያስፈልገውን ወጪ ለመሸፈን የተለያዩ የገቢ ማሰባሰቢያ ስራዎች የተከናወኑ ሲሆን ከነዚህም መካከል የህንጻ ማሰሪያ የሚሆን ትኬት በማዘጋጀት ለምዕመናን መሸጥና የገቢ ማሰባሰቢያ የምሳ ግብዣ ለጥምቀትና ለቃና ዘገሊላ በዓላት ቲሸርትና መጽሔት በማዘጋጀት መሸጥ ዋነኞቹ ሲሆን ከነዚህና ከሌሎች በተሰበሰበ ገቢ ለመሰረት ቁፋሮና ድጋፍ ግንፍ ማከናወኛ የሚሆን ከስራ ተቋራጩ ጋር በተገባው ውል መሰረት የቅድማ ክፍያ 35% ብር 24 ሚሊዮን 837777 ከ32 ለመክፈል በመቻሉ ስራው ተጀምሮ 97 የሚሆኑ ምሰሶዎች ተቀብረው በቢም እንዲታሰሩ ተደርገዋል። ሆስፒታሉ ተገንብቶ ሲጠናቀቅ የጥራት ደረጃውን የጠበቀ የሕክምና አገልግሎት ለመስጠት የሚያስችል አቅም እንደሚኖረው የተገለጸ ሲሆን የሆስፒታሉ መቋቋም ቤተክርስቲያኗ ለዘመናት የቆየውን ስጋና ነፍስን የማዳን ተልዕኮ የሚፈጽም ሲሆን ለህብረተሰቡ ወሳኝ የጤና ድጋፍ ለመስጠት ለሀገራችን ትልቅ አስተዋጽኦ እንደሚያደርግም ተገልጿል። ቤተክርስቲያኗ ይህን ሰፋ ያለ ፕሮጀክት በተያዘላት ጊዜ ለማጠናቀቅ የህብረተሰቡን ቀጣይ ድጋፍ እንደምትሻ የደብሩ አባቶች የገለጹ ሲሆን ግንባታው በቅድስት ቤተክርስቲያን መሪነት የሚካሄድ ትልቅ በጎ ተግባር ነው። ለዚህም ሁሉም ኢትዮጵያዊ ምዕመን በቻለው አቅም ድጋፍና አስተዋጽኦ እንዲያደርግ ጥሪ ቀርቧል። እድለኛ ሆነን ደግሞ አባቶቻችን ብዙ ሲመኙበት ነበረ። ጸበሉን እየተፈወሱ ነበረ። ይህ ሰፊ ቦታ ይህ ትውልድ የሚቀይር ለምሳሌ በጸበሉ እየተፈወሰ እንዲሁም ደግሞ በዛ ደግሞ በሆስፒታሉ ደግሞ ይሄ በእውነት የሚደገፍ ነው። ሁሉ ሊደግፈው የሚችለው ነው። ይህ እኮ ለትውልድ የሚቀይር ነው እና ሁላችን ይሄንን በደስታ ሁሉ ይሄንን የሚመለከት ሁሉ ይሄንን ሆስፒታሉ በእውነቱ ሁላችንን እንድንረባረብ ነው። መስበካችን ሳይሆን አምነን ይሄንን የቅዱስ ሚካኤል እንድንሰራ ነው። የየካ ክፍለ ከተማ ቤተ ክህነት መላከ ምሕረት ዘካርያስ አዲስ ግንባታው ቢጠናቀቅ አባቶች ክብራቸው ሳይነካ በልጆቻቸው ጥሩ ሕክምናን ያገኛሉ ያሉ ሲሆን ለዚህም ሁሉም ምዕመን የበኩሉን እንዲረዳና ሁሉም ምዕመን በሚገባ አስራት በኩራቱን ለደብሩ እንዲያስገባ ጥሪ አቅርበዋል። እውነት ነው የምላችሁ በውጭ ዓለም ላይ ሮም ላይ ብትሄዱ ጣሊያን ላይ ብትሄዱ እያንዳንዱ ክርስቲያን ከሚያገኛት ገንዘብ ከ10 1 ያወጣል። ካገኙት ላይ አንዲት ብርም ብትሆን ማታ መጥተው እዛች ላይ ገንዘቡን ይጨምራሉ። አሁን በዓለም አቀፍ ላይ ያለው የልማት እንቅስቃሴ አይታችሁታል። ስለዚህ አስራት በኩራታችሁ ብትሰጡ ቤተክርስቲያኗ ከልመና ብትድን አይደለም ለራሷ ለካህናት ብዙ ስራ መስራት ትችል ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእምነታችን ጠንካሮች ነን፣ እግዚአብሔር ይመስገን። ፈተና አይገብረን። በተለይ በዚህ ዘመን ያላችሁ ምእመናን በጣም ጠንካሮች ናችሁ። የፈለገው ብትሰሙ ምንም ቢባል የፈለገው ይሁን ብላችሁ ከዚች ቤተክርስቲያን ሳትናወጡ እግዚአብሔርን እያመለካችሁ ያላችሁ ጠንካሮች ምእመናን ናችሁ። በዚህ በኩል ከልብ ነው የምናመሰግናችሁ እግዚአብሔር በሚያውቀው። አሁን ደግሞ ይሄ ሆስፒታል ተሰርቶ እውነቴን ነው የምላችሁ አንደኛ በቤታችን እንታከማለን። ሰው ሆኖ መቼም የማይታመም የለም። ሐኪም ቤት የማይሄድ የለም። ሐኪም ቤት መሄድ ኃጢአት አይደለም። ምድራዊ እግዚአብሔር የሰጣቸው ዕውቀት ነው። ለዶክተሮቹ እግዚአብሔር ጥበብን ስለሰጣቸው ነው። ስለዚህ ይህንን የተጀመረው ህንጻ እንዳው የሰጡትን ማሳሰቢያ ተቀብላችሁ
የምትችሉትን በምትችሉት መጠን ሁሉ እንድትረዱ አደራ ላለሁ። የግንባታ ስራው ሲጠናቀቅ ቤተሰሊዮም ጠቅላላ ሆስፒታል በሀገር ውስጥ ትልቅ የጤና ተቋም በመሆን ለህብረተሰቡ የሚሰጠው ግልጋሎትን በማጎልበት ከፍተኛ የሕክምና ፍላጎትን የሚያሟላ ተቋም እንደሚሆንም ህንጻ አሰሪ ኮሚቴው ገልጿል።